ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንደምን አላችሁ? የሰዓቱን መረጃችንን ከዚህ ሰዓት ጀምሮ ወደ እናንተ ያድረስን ቆይታ እናደርጋለን። ዋና ጉዳዮችን አስቀድመን እንጀምራለን። የተከዜ ዘብ አዲስ እንቅስቃሴ ማድረጉና ወደ ግንባር መጠጋቱ ተሰማ። ጦሩ በዛሬው ዕለት ከፍተኛ ኃይሉ ወደ ግንባር መጠጋቱን የአካባቢው ምንጮች አረጋግጠዋል። ጦሩ አሁን ላይ በተለይም ህወሓትና ፌዴራል መንግስቱ በከፍተኛ ሁኔታ ጦር ማስጠጋታቸውንና ለመጀመርም ዋዜማ ላይ መሆናቸውን ተከትሎ ወደ ግንባር መጠጋቱ ሲሰማ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንቱ ታደሰ ወረደ ደግሞ በውስጥና በውጭ ሀገራት ከሊቅ እስከ ደቂቅ ያላችሁ ሃይማኖትና ሁኔታ ሳይለያችሁ ለተጀመረው ትግልና ለትግራይ ሉዓላዊነት እኩል ተነሱ ሲሉ ጥሪ አቅርበዋል። በዝርዝር የምንነግራችሁ ይሆናል። በሰሜን ወሎ በዋግምራ ብሔረሰብ አስተዳደርና በወልቃይት ጠገዴ ሰቲት ሁመራ ዞን ባሉ በርካታ ሆስፒታሎችና ጤና ጣቢያዎች ተኝተው የሚታከሙና አልጋ ያዙ ህሙማን ለቀው እንዲወጡና በየሆስፒታሎቹ የሚኖሩ የጤና ባለሙያዎችም ቤት ፈልገው እንዲወጡ መታዘዛቸው ተሰማ። የመዋዕል ሚዲያ ምንጮች እንደሚሉት በተለይም በወልዲያ ከተማ ያሉ ታላላቅ ሆስፒታሎችና ጤና ጣቢያዎችን ጨምሮ እንደዚሁም በዋግምራ ብሔረሰብ አስተዳደር መቀመጫዋ ሰቆጣና አበርገሌ ነበለት ከተሞች ታካሚዎችና በሆስፒታሉ የሚኖሩ ባለሙያዎች ውጡ እየተባሉ ሲሆን በመከላከያ ከፍተኛ አመራሮችም የሆስፒታሉ የመድኃኒት መደብርና የተቋማቱ ይዞታም እንደተጎበኘ ነው ምንጮቹ የነገሩን። ሆስፒታልና ጤና ጣቢያዎቹ ለመከላከያ መታከሚያ እንደሚፈለጉ የተነገራቸው እነዚህ ታካሚና የጤና ባለሙያዎችም ከጦርነቱ መጀመር ስጋት በላይ የህይወትና የመኖር አደጋም ከወዲሁ እንደተጋረጠባቸው ለመዋዕል ሚዲያ አስረድተዋል። ሙሉ መረጃውን ወደ እናንተ የምናደርሰው ይሆናል። ባሳለፍነው ዓመት ከአዘርባይጃን 3 መርከቦች ሙሉ መሳሪያና ተተኳሽ ገዝተው በጉዞ ላይ ሳሉ መርከቦቹ በኤርትራ ተጠልፈው የተወሰዱባቸው ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ወደ አዘርባይጃን ማቅናታቸው ተሰምቷል። ከዚህ በፊት በኤርትራ ላይ ካላቸው ቁጭትና በቀል ባሻገር የደገሱት ጦርነት ያለባቸው ጠቅላዩ በዚህ ጉዟቸውም በርካታ ዓላማዎችን ሰንቀው መጓዛቸው ተሰምቷል። ሙሉውን ወደ እናንተ እናሻግረዋለን። በሌላኛው መረጃችን ደግሞ ትብብር ለኢትዮጵያ አንድነት የተሰኘው ስብስብ በአማራ፣ በኦሮሚያ፣ በቤንሻንጉል ጉሙዝና በደቡብ ኢትዮጵያ ክልሎች በንጹሃን ላይ እየተፈጸመ ያለው ግድያና መፈናቀል እጅግ አሳሳቢ ደረጃ ላይ መድረሱን አስታውቋል። ስብስቡ መንግስት በህግ ማስከበር ሽፋን የድሮንና የከባድ መሳሪያ ጥቃቶችን በመሰንዘር የህዝብ መከራ እያከበደ ነው ሲልም ወቅሷል። ሰዓቱን ጠብቆ ወደ እናንተ የሚሻገር ሌላኛው የዜና መዋዕላችን አካል ነው። የተወደዳችሁ ቤተሰቦቻችን እነዚህን በመሪ ዜናው ላይ የነገርናችሁንና ሌሎችን የሚያካተትንበት ጥንቅራችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ቀጥሏል። ቻናሉን ሰብስክራይብ፣ መረጃዎቹን ደግሞ ላይክና ሼር እያደረጋችሁ ለበርካቶች ታዳርሱ ዘንድ እንጠይቃችኋለን። መልካም ጊዜ እንመኝላችኋለን። ወደ ዝርዝር መረጃዎቻችን እናቀናለን። የተወደዳችሁ ቤተሰቦቻችን የተከዜ ዘብ አዲስ እንቅስቃሴ ማድረጉ ተሰማ። ጦሩ በዛሬው ዕለት ከፍተኛ ኃይሉ ወደ ግንባር መጠጋቱን የአካባቢው ምንጮች አረጋግጠውልናል። ጦሩ አሁን ላይ በተለይም የህወሓትና የፌዴራል መንግስቱ ጦር በከፍተኛ ሁኔታ ማስጠጋታቸውንና ለመጀመር ዋዜማ ላይ ያሉ መሆናቸውን ተከትሎ ወደ ድንበርና ምሽግ መጠጋቱን የተሰማው በህወሓትና በፌዴራል መንግስቱ መካከል በቀጣይ ወር ግጭት ሊቀሰቀስ እንደሚችል የአሜሪካው ተቋም ማስጠንቀቁን ትናንት መዘገባችን ይታወሳል። የግጭቶችን እውነት የሚተነትነው ክሪቲካል ትሬትስ ትናንት ባወጣው ሪፖርት ወታደራዊ ውጥረቱ ከመቼውም ጊዜ በላይ ማየሉን ጠቅሶ ኃይሉን ወደ ትግራይ አዋሳኝ አካባቢዎች ያስጠጋው የፌዴራል መንግስቱም በመጪው ወር ውስጥ በህወሓት ላይ ጥቃት ሊከፍት እንደሚችልም ተቋሙ ጠቁሟል። በዛሬው ዕለት በትግራይ ክልል በተደረጉ ሰልፎች ላይ ንግግር ያደረጉት ታደሰ ወረደ ደግሞ በታሪክ ከሆነ ትግራይ የምትቀበለው እንጂ አሳልፈ የምትሰጠው ቅንጣቢ መሬት የላትም ሲሉ ተደምጠዋል። ባለፉት ፖለቲካዊና የትጥቅ ትግል ምዕራፎች እንደተረጋገጠውም የትግራይ ህዝብ ፖለቲካዊ አመለካከት፣ ሃይማኖታዊ እምነት፣ ዕድሜና ጾታም ሳይገድበው በህልውናውና በራስ የመወሰን መብቱ ላይ ለሚመጣበት የትኛውም ብሔራዊ አደጋ በጠንካራ ወታደራዊ ሁኔታና አንድነት ገጥሞ ወደፊት እድሉን የሚወስን ህዝብ ነው ያሉት ጀነራል ታደሰ ወረደ ይህም በሁሉም የትግል ምዕራፎች ደጋግሞ የተረጋገጠ እውነት ነውም ብለዋል። እውነት ነው በእነዚህ ያለፉት ጥቂት ዓመታት ውስጣዊ ፖለቲካዊ ችግሮች ባስከተሉት ምክንያቶች ልዩነቶች እንዳሉ የሚያከራክር አይደለም። ይሁን እንጂ አሁንም ቢሆን በህልውናውና በክብሩ ላይ ለሚመጣ ማንኛውም ብሔራዊ አደጋ እንደ ቀፎ የተነካበት ንብ ከዳር እስከ ዳር የሚቆጣ ህልውናውንና ቀጣይነቱንም በማረጋገጥ ረገድ ተአምራዊ የሆነ ህዝብ ነው ያለው ትግራይ ሲሉም ተደምጠዋል። የምዕራብ ዞን የደቡብና ራያ ጸለምት አከራካሪ እንደሆኑ ተደርገው እንዲሳሉና እንዲሰርጹም ሆን ተብሎ ሲሰራ ቆይቷል ያሉት ታደሰ ወረደ ይህም ትግራይን የማዳከምና የመጨፍለቅ ፍላጎት ቀጣይነት መሆኑ ሊታወቅ ይገባል ሲሉም በመድረኩ ላይ ቀስቃሽ ንግግራቸውን ቀጥለዋል።
ወደ ታሪክና ህጋዊ ሰነዶች ስሌት ከገባን ትግራይ የምታገኘው ወይንም የሚመለስላት እንጂ አሳልፋ የምትሰጠው አንዲት ቅንጣት መሬት የላትም ብለዋል። በቀስቃሽ ንግግራቸው ጥሪያቸውን የቀጠሉት ጀነራል ታደሰ ወረደ በዚህ አጋጣሚ በሀገር ውስጥና በመላው ዓለም የምትገኙ የትግራይ ህዝብ ሁሉ ለሁሉም የትግራይ ፖለቲካዊ ድርጅቶች አባላትና አመራሮች፣ ለትግራይ የጸጥታ ኃይሎችና አባላት አመራሮች እንደዚሁም ለመላው የመንግስት ሰራተኛ ላሳያችሁት የሚያኮራ የተቀናጀ ትግል ያለኝን አክብሮትና አድናቆት በከፍተኛ ትህትና እየገለጽኩ አሁንም ይህ የተጀመረው የተቀናጀ ትግል በሁሉም መልኩ ተጠናክሮ እንዲቀጥል ጥሪ አቀርባለሁ ሲሉም ተደምጠዋል። እነዚህንና መሰል መሬት ላይ ያሉ ሁነቶችን የገመገመው የተከዜ ዘብም ወደ ግንባር መጠጋቱንና ወደ ምሽግ መግባቱም ተሰምቷል። የዞኑ ምክትል አስተዳዳሪና የሰላምና ደህንነት ኃላፊው ኮሎኔል ደመቀ ዘውዱም ህልውናችንን በክንዳችን አስከብረን እንቀጥላለን ብለዋል። አሁን ላይ ትግራይን የሚያዋስኑ አፋርና አማራ አካባቢዎች ላይ ጦር አስጠግተው የተፋጠጡት የፌዴራሉና የህወሓት ኃይሎችም ወደ ግጭት የመግባታቸው ነገር አይቀሬ መሆኑን የአሜሪካው ክሪቲካል ትሬትስ ድርጅት ሲገልጥ የመጨረሻ ምዕራፍ የደረሰው ውጥረት ከፈነዳ ደግሞ በቀጥታ የሚሆን በተዘዋዋሪ በኢትዮጵያና በኤርትራ መካከል ጦርነት እንደሚቀሰቀስም ተቋሙ አስጠንቅቋል። ህወሓት በዛሬው ዕለት በበርካታ ከተሞች ሰልፍ ያካሄደ ሲሆን የትግራይ ሉዓላዊነት ይከበር ሲል የወልቃይትና የራያ ጉዳይን ጠቅልሎ ለመበየን ጦር ከሰለፈበት ሂደቱ ጎን ለጎን በሰላማዊ ሰልፍ ስም የጦርነት ቅስቀሳ አዋጁን አስተላልፏል። ሰልፉ በመቀሌ፣ ሽሬ፣ አድግራትና መሆኒ ከተሞች የተደረገ ሲሆን ፌዴሬሽን ምክር ቤትን የሚያወግዙ ሐሳቦች እንዳሉ ቢስተዋልም ጉዳዩ ግን ለጦርነቱ እኩል እንነሳ የሚል የትግሬ ጅምላ ክተት አዋጅ ሆኖ ተስተውሏል። በሌላኛውና አሳሳቢው መረጃችን ስንቀጥል በሰሜን ወሎ በዋግምራ ብሔረሰብ አስተዳደርና በወልቃይት ጠገዴ ሰቲት ሁመራ ዞኖች ባሉ በርካታ ሆስፒታሎች ተኝተው የሚታከሙና አልጋ ያዙ ህሙማን ለቀው እንዲወጡና በየሆስፒታሎቹ የሚኖሩ የጤና ባለሙያዎችም ቤት እንዲፈልጉ መታዘዛቸው ተሰማ። የመዋዕል ሚዲያ ምንጮች እንደገለጹት በተለይም በወልዲያ ከተማ ያሉ ታላላቅ ሆስፒታልና ጤና ጣቢያዎችን ጨምሮ እንደዚሁም በዋግምራ ብሔረሰብ አስተዳደር መቀመጫዋ ሰቆጣና ያበርገሌ ነበለት ከተሞች ታካሚዎችና በሆስፒታሉ የሚኖሩ ባለሙያዎች በመከላከያ ሰራዊት ውጡ እየተባሉ ነው ተብሏል። ሆስፒታልና ጤና ጣቢያዎቹ ለመከላከያ መታከሚያነት እንደሚፈለጉ የተነገራቸው እነዚህ ታካሚና የጤና ባለሙያዎችም ከጦርነቱ መጀመር ስጋት በላይ የህይወትና የመኖር አደጋም ከወዲሁ እንደተጋረጠባቸው ለመዋዕል ሚዲያ አስረድተዋል። በሰቆጣና በርገሌ ነበለት ከተሞች ያሉ ጤና ጣቢያና ሆስፒታሎችም አካባቢው በድርቅ ተጠቂና ማህበረሰቡም አደጋ ላይ የወደቀ በመሆኑ ድጋፍ የሚያስፈልገውን የሚል ጥያቄ ቢያቀርቡም መከላከያ ጦርነት ሊጀምር በመሆኑ ለሉዓላዊነት መከበር እየተዋደቀ ከሚቆስል ሰራዊታችን የምናስቀድመው ሰው የለንም የሚል ዝግ ምላሽ ከመከላከያ እንደተሰጣቸውም ተናግረዋል። በወልዲያ ከተማ ያሉ ትላልቆች የወልዲያ አጠቃላይ ሆስፒታልን ጨምሮ በዘመናዊ መሳሪያዎች የተደራጀና ሰፊ አገልግሎት የሚሰጥ ትልቅ ሆስፒታል የሚባለው የሼህ መሐመድ ሁሴን አላሙዲን አጠቃላይ ሆስፒታል እንደዚሁም የወልዲያ ዩኒቨርሲቲ መምህር አክሊሉ ለማ መታሰቢያ ሪፈራል ሆስፒታሎች ይህ ትዕዛዝ የተላለፈባቸው ሲሆን የመድኃኒት መደብሮቻቸው ይዞታም በመከላከያ ሰራዊት ከፍተኛ አመራሮች መጎብኘቱንና ህሙማኖቻቸውን በፍጥነት እንዲያሰናብቱ በቅጥር ግቢያቸው የሚኖሩ ባለሙያዎችም ቤት ፈልገው በፍጥነት እንዲወጡ ታዘዋል ተብሏል። ይህ ሁነትም የጦርነቱን የመጀመር ጊዜ እጅጉን እያቀረበውና በህዝቡ ዘንድ ከፍተኛ ጭንቅና ፍርሃት የፈጠረ መሆኑም ታውቋል። በተለይም እነዚህ ከላይ የጠቀስናቸው ሆስፒታሎች በመቶ ሺዎች የሚቆጠሩ በተለይም ደግሞ በሪፈር የሚመጡ ታካሚዎችን አገልግሎት የሚሰጡ በመሆናቸው አሁን ስራ እንዲያቆሙና ለመከላከያ ሰራዊት መታከሚያ ብቻ እንዲሆኑ መወሰኑ ከጦርነቱ በላይ ህዝቡ በቤቱ በበሽታ ማቆ እንዲሞት የፈረደ ሆኗል ሲሉም የመዋዕል ሚዲያ ምንጮቻችን አድርሰውናል። በሌላኛው መረጃችን ስንቀጥል ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ወደ አዘርባይጃን መጓዛቸው ተሰምቷል። የጠቅላይ ሚኒስትሩ የጉዟቸው ዓላማና ከዚህ ቀደም ኤርትራ በቁጥጥር ስር ያዋለቻቸው የአዘርባይጃን መርከቦች ጉዳይም ተገጣጣሚ ሆነዋል። ጠቅላይ ሚኒስትሩ ከትላንት ጉዟቸው ከአንድ ዓመት ከ3 ወር በፊት የኤርትራ ባህር ኃይል 3 የአዘርባይጃን መርከቦችን በቁጥጥር ስር አውሎ እንደነበርም ይታወቃል። መርከቦቹ ከኤርትራ የባህር ጠረፍ ወደ 20 ኪሎ ሜትር ያህል ርቀት ላይ ወደ ጅቡቲ አቅጣጫ እየቀዘፉ በነበረበት ወቅት በፈረንጆቹ ህዳር 2024 በኤርትራ ባህር ኃይል ቁጥጥር ስር ውለው ምጽዋ መወሰዳቸው የሚታወስ ነው። ይህ አጋጣሚ በኢትዮጵያና ኤርትራ መካከል የነበረውን ውጥረት እንዲባባስና የጦርነት ነጋሪት እንዲጎሰም ማድረጉን በበርካቶች ሲነገርም ይደመጣል። እነዚህ ኤርትራ ያገተቻቸው የአዘርባይጃን ባንዲራ እያውለበለቡ በቀይ ባህር ላይ ሲቀዝፉ የነበሩ 3 መርከቦችና 18 መርከበኞች የጫኑትም
ኢትዮጵያ ከአዘርባይጃን የገዛቸውን ጦር መሳሪያ እንደነበር ይታወሳል። እነዚህ እውነትም ለሁለቱ ሀገራት ክረት እንዳንድ መነሻ እየታዩ ይገኛሉ። ኤርትራ በእነዛ 3 መርከቦች ሙሉ ተጭኖ የነበረውን ጦር መሳሪያም ሙሉ በሙሉ ለራሷ አድርጋለች ተብሎም ይታመናል። ከባህር በርና ተያያዥ ጉዳዮች ባሻገር የአብይ አህመድ መንግስትም ከፍተኛ የጦርነት ዝግጅት እያደረገ የሚገኘው በዚሁ ጉዳይ ነው የሚሉ ተንታኞችን በርካታ ናቸው። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ወደ አዘርባይጃን ሲያቀኑም የጉዟቸው ዓላማ ባለፈው በኤርትራ ቁጥጥር ስር እንደዋሉት አይነት የጦር መሳሪያ ግዢ ለመፈጸም መሆኑን በመነገር ላይ ይገኛል። በፈረንጆቹ ህዳር 2024 ዓ.ም ከአዘርባይጃን ተነስተው ወደ ጅቡቲ ሲያመሩ የነበሩ 3 መርከቦች ለኢትዮጵያ የሚሆን ድሮኖች፣ ሚሳኤሎች እንደዚሁም የነፍስ ወከፍ መሳሪያዎችን እና ተተኳሾችን ጭነው እንደነበር በወቅቱ የወጡ መረጃዎች ያሳያሉ። ኤርትራ እነዚህን መርከቦች በመጥለፍ በወሰደችው እርምጃም ለኢትዮጵያ ግልጽ መልእክት ያስተላለፈችበት ወቅትም ነበር ተብሏል። በቀይ ባህር ቀጠና የሚደረግ ማንኛውም ወታደራዊ እንቅስቃሴ በእኔ ቁጥጥር ስር ነው፣ የባህር ላይ የበላይነት በእጄ ነው፣ ወደ አንቺ የሚመጣን ማንኛውንም ትጥቅ መቆጣጠር እችላለሁ የሚል መልእክትም ኤርትራ ለኢትዮጵያ ያስተላለፈችበት እንደሆነም ይነገራል። ጠቅላይ ሚኒስትር አብይ አህመድም ወደ አዘርባይጃን በትላንትናው ዕለት ያደረጉት ጉዞ ወታደራዊ ፍላጎቶቻቸውን ታሳቢ እንዳደረገ የሚገመት ሲሆን ጉዞውም 3 ዋና ዋና አንድምታዎች ይኖሩታል ሲሉ አስተያየት ሰጪዎች ይናገራሉ። አንደኛው የጦር መሳሪያ ግዥን ማከናወን ሲሆን ኢትዮጵያ ከኤርትራ ጋር ላላት ጦርነት የሚመስል ውጥረትና በሀገር ውስጥ ላሉ ጦርነቶች ግብዓት የሚሆን ትጥቅ ከአዘርባይጃን ለማግኘት የምታደርገው ጥረት አንዱ የጉብኝቱ ዓላማ ነው ተብሏል። ሁለተኛው ጉዳይ ያለ ድሮን ጦርነት ያለ የማይመስላቸውና የአየር ኃይል የበላይነትን መያዝ የሚፈልጉት አብይ አህመድ አዘርባይጃን ከ3 ዓመታት በፊት ከአርሜኒያ ጋር ባደረገችው ጦርነት ያሳየችውን የድሮን ቴክኖሎጂ ለብልጽግናው መንግስት ግዢ መፈጸም እንደዚሁም ሶስተኛው ደግሞ የጠቅላይ ሚኒስትሩ ሌላኛው የጉዟቸው ዓላማ ለኤርትራ ምላሽ መስጠት ሲሆን ይህ ጉዞም ከዚህ ቀደም መርከቦችን ብታግችም ከአዘርባይጃን ጋር ያለኝ ግንኙነት አይቋረጥም የሚል ግልጽ የሆነ መልእክት የሚያስተላልፍ ነው ተብሏል። ከ1 ዓመት ከ3 ወራት በፊት የአዘርባይጃን መርከቦች በኤርትራ ባህር ኃይል ቁጥጥር ስር መዋል በኢትዮጵያና በኤርትራ መካከል የነበረውን የቃላት ጦርነት ወደ ቀጥታ ግጭት ሊያመራ እንደሚችልም ፍንጭ የሰጠ ነበር። አሁን ላይ ሁለቱ ሀገራት በድንበር አካባቢ ከፍተኛ ወታደራዊ ዝግጅት እያደረጉ ሲሆን እንደነዚህ ያሉ የባህር ኃይል ክስተቶችም ለማንኛውም ጊዜ ግጭት መነሻ ሊሆኑ እንደሚችሉ በአፍሪካ ቀንድ ጉዳዮች ላይ ሐሳባቸውን የሚያጋሩ ወገኖች ሲደመጡ ይስተዋላል። በአጠቃላይ የጠቅላይ ሚኒስትር አብይ አህመድ የአሁኑ የአዘርባይጃን ጉዞ ኢትዮጵያ በኤርትራ ባህር ኃይል ከዚህ ቀደም የተነጠቀችውን ትጥቅ በሌላ ለመተካት የምታደርገው የሞት ሽረት ተደርጎ ሊወሰድም ይችላል። ሆኖም ይህ ፉክክር በአፍሪካ ቀንድ ያንዣበበውን የጦርነት ነጋሪት ወደ ተግባር ለመለወጥ የሚደረግ የመጨረሻ ዝግጅት ወይንስ ኤርትራን ለማስፈራሪያነት የሚውል የዲፕሎማሲ ስልት የሚለው በመጪዎቹ ጊዜያት የሚታይና የሚበየን ይሆናል። በሌላኛው መረጃችን ስንቀጥል ትብብር ለኢትዮጵያ አንድነት የተሰኘው ስብስብ በአማራ፣ በኦሮሚያ፣ በቤንሻንጉል ጉሙዝና በደቡብ ኢትዮጵያ ክልሎች በንጹሃን ላይ እየተፈጸመ ያለው ግድያና መፈናቀል እጅግ አሳሳቢ ደረጃ ላይ መድረሱን አስታወቀ። ስብስቡ መንግስት በህግ ማስከበር ሽፋን ድሮንና የከባድ መሳሪያ ጥቃቶችን በመሰንዘር የህዝብን መከራ እያከበደ ነው ሲልም ወቅሷል። ትብብር ለኢትዮጵያ አንድነት ባወጣው መግለጫ በአማራ ክልል ደቡብ ወሎ፣ ሰሜን ሸዋና በደቡብ ጎንደር ዞኖች በድሮንና በከባድ መሳሪያ ጥቃት በርካታ ንጹሃን መገደላቸውንና የማህበረሰብ አገልግሎት ሰጪ ተቋማት መውደማቸውንም ገልጿል። ከዚህ በተጨማሪ በቤንሻንጉል ጉሙዝ ክልል የኦሮሞ ነጻነት ሰራዊት ወይንም ሸኔ በቁጥጥሩ ስር በዋሉ ቀበሌዎች ላይ የተፈጸመው እልቂትና በኦሮሚያ ክልል ሃይማኖትን መሰረት ያደረጉ ጥቃቶች በከፍተኛ ሁኔታ ተባብሰው መቀጠላቸውንም አመላክቷል። ግጭቶች በሰላማዊ ድርድር እንዲፈቱ፣ የሚዲያዎች መታፈን እንዲቆምና መንግስት ዜጎችን የመጠበቅ ግዴታውን እንዲወጣ ጥሪ ያቀረበው ስብስቡ ተፋላሚ ወገኖችም ከጦርነት ወጥተው ወደ ሰላማዊ ድርድር እንዲመጡ መንግስት ዜጎችን የመጠበቅ ኃላፊነቱንም እንዲወጣ ሲል በመግለጫው ላይ አጥብቆ ጠይቋል። የተወደዳችሁ ቤተሰቦቻችን ለሰዓቱ ጥንቅራችን የያዘላችሁ መረጃዎች እነዚህ ነበሩ። ስለ አብሮነት ቆይታችሁ እናመሰግናችኋለን። መልካም ጊዜ እንመኝላችኋለን።